ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንደምን አላችሁ? በተደጋጋሚ ጥያቄ ስታቀርቡልኝ የነበረው በፓስፖርት ፕሪንት አውት ወረቀት ፎርም ግልጽ እንዳልሆንላችሁ ከብዙዎቻችሁ ጥያቄ ተረድቻለሁ። ስለዚህ የብዙዎች ጥያቄ ከሆነ ደግሞ ስለ ፎርሙ ማብራራት ግድ ይለኛል እና ከዚህ በመቀጠል አጠር ያለች ቪዲዮ ሰርችላችኋለሁ። ያንን ቪዲዮ እያያችሁ ስለ ፕሪንት አውቱ ወይም ደግሞ አሁን ስላለው ስለ ኢፓስፖርት ፎርም ግልጽ ይሆንላችኋል ብዬ አስባለሁ። ከዚህ በላይ ደግሞ ግልጽ ያልሆንላችሁ ካለ በኮሜንት አሳውቁኝ። በበለጠ ደግሞ አብራርቼ ቪዲዮ ልሰራላችሁ እችላለሁ። ቪዲዮውን ካያችሁ በኋላ ሼር፣ ኮፒ ሊንክ፣ ፎሎ ማድረጋችሁ አይረሳ። አመሰግናለሁ። ወደ ቪዲዮ ጥቁር አንበሳ ላይ ከሚሰጠው የማመልከቻ ፎርም ለየት በማለቱ ብዙዎቻችሁን ግራ እያጋባና ያው ግልጽ አልሆንላችሁ ብሎ ብዙዎቹ በውስጥ መስመር እያናገራችሁ ነው። ስለዚህ ፎርም አጠር ያለ መረጃ ሰጣችኋለሁ። ይህ ፎርም ከላይ ኢሚግሬሽን ዜግነት አገልግሎት ብሎ ይጀምራል። በቀኝ በኩል እንደምታየው ማንነታችንን ወይም ይህንን ፎርም አጠቃላይ የያዘች የባርኮድ ነምበር ትታይናለች። ኤሲፒፒ 52584 ቢሲ 3ፒ የምትላለች እዚህ ጋር። ይቺ ኮድ የእኛን ሙሉ መረጃችን የምትይዝ እና ኢሚግሬሽን አገልግሎም ለአሻራ በምንሄድበት ጊዜ ይህንን ፕሪንት አውት ወረቀት በስካን ቼክ የሚያደርጉት በዚህ ቁጥር መሆኑን እንድትረዱ ነው የምፈልገው። ሌላው ከዛ ወረድ ስንል የማመልከቻው አይነት ኦርዲናሪ ፓስፖርት ማለት አዲስ ፓስፖርት እንደማለት ነው። እንደገና የአገልግሎት አይነት ይላል ከዚህ ጋር። እሱ ማለት ደግሞ ኖርማል ሰርቪስ ይላል። ለምሳሌ እዚህ ይሄ አሁን መደበኛ ፓስፖርት ማለት ነው። አስቸኳይ ቢሆን ለምሳሌ የ2 ቀን ቢሆን እዚህ ጋር ኖርማል ሰርቪስ የምትለዋ የ2 ዴይስ ይላል። የ5 ቀን ከሆነ ደግሞ 5 ዴይስ ብሎ ያስቀምጥላቸዋል ማለት ነው። ከዛ እዚህ ጋር በመቀጠል ስና የማመልከቻ ቦታ የፓስፖርት ኦንላይን ዌብ ፖርታል ነው። በኦንላይን ስለሚሰራ ኢፓስፖርት ስለሚባል አዲሱ ፓስፖርት ማለት ነው። ቀጣይ ደግሞ ይሄ አሁን ሰሌክት ያደረግኩላችሁ ያመለከቱበት ቀንና ሰዓት ይላል። ለምሳሌ ይሄ ቀጠሮ የተያዘው በ2/12/2025 እንደ ፈረንጆች 21 ሰዓት ከ29 ምናምን ብሎ ሰዓቱን አቆጣጠሩን ከነቀኑ ያመለክተናል ማለት ነው። ዝቅ ስንል ዋናውና በጣም ብዙዎቹ እየጠየቃችሁኝ ያላችሁት እና እየተቸገራችሁበት ያላችሁ ይሄ የማመልከቻ ቀን እዚህ በግራ በኩል በግሪጎሪያን ያሳያቸዋል። እዚህ ጋር ደግሞ በቀኝ በኩል በኢትዮጵያ አቆጣጠር ያሳያቸዋል። እዚህ ጋር ይኸውላችሁ አፖይንትመንት ዴት ግሪጎሪያን ነምበር ካላንደር ብሎ በ13/03/2026 ያሳያቸዋል። በእኛ ደግሞ በ3/7 ወር 2018 ብሎ ያሳየናል። ስለዚህ እኛ አሁን የምንጠቀመው ይቺ የፈረንጇን ይችን 13/03/2026 የምትለዋን ብንጠቀም የተሻለ ነው። ብቻም ሳይሆን ግዴታም ይችን ነው የምንጠቀመው። አሁን በእኛ 13 በእኛ ደግሞ 3 ይላል። የኛ የሰዓት አቆጣጠራችን ወደኋላ ይቀራል። አሁን ለምሳሌ በ3 ብንሄድ በእኛ በ3 ነው ቀጠሯችን ብሎ ለምሳሌ ይቺ ሰው በዚህ ጋር ብትሄድ በፈረንጅ 12 ነው ሄደችው ማለት ነው። ስለዚህ በሚቀጥለው ቀን በ13 ነው የምትሄደው። የኢትዮጵያዋን ቀን ወደኋላ አንድ ቀን ስለሚቀር አሁን ባንክሮ አድምጡኝ፣ በ13 በፈረንጆች ነው የምትሄደው ማለት ነው። አንድ ቀን በኢትዮጵያ ወደኋላ ይቀራል። የፈረንጆችን ቀን ተጠቅመን ግሪጎሪያን ነምበር ተጠቅመን በእሱ ቀን መሄድ እንችላለን ማለት ነው። ምክንያቱም የኛ የኢትዮጵያን አቆጣጠር አንድ ቀን ወደኋላ ስለሚቀር ላክ ስለሚያደርግ የውጭውን እንጠቀማለን ማለት ነው። እዚህ ጋር ቀጥሎ ስናየው ደግሞ ሰዓት አቆጣጠር ነው የሚያሳየው። የቀጠሮ ሰዓት ከ5 ሰዓት እስከ 6 ሰዓት ይላል። እሱ ምንም ማተር አያደርግም። በጠዋት ነው መሄድ ያለባችሁ። ይህን ሰዓት አትጠብቁ። በምትሄዱበት ጊዜ በጠዋት ሄዳችሁ ቀጠሯችሁን አሻራችሁን መስጠት ትችላላችሁ ይላቸዋል። የቀጠሮ ሀገር የሚለው ኢትዮጵያ ነው። ኢትዮጵያ ፓስፖርት ስለሆነ ማለት ነው። እሺ ሌላው ደግሞ ዋና ደግሞ ሁልጊዜ ጥያቄ የሚበዛብን የማመልከቻ ቢሮ ይላል። አቃቂ ቃሊቲ ይላል። ለምሳሌ አሁን አዲስ አበባ ላይ የተጀመሩ ከጥቁር አንበሳ እና ከጎተራ በተጨማሪ አቃቂ ቃሊቲና ለሚኩራ ተጨምረዋል። እነዚህ ሁለቱ አገልግሎትን የሚሰጡት ለመደበኛ ፓስፖርት ብቻ ነው የሚሰጡት። ግን አሁን ላይ ቢሮዎቹ አልተከፈቱም። አትፈልጓቸው። በቅርብ ቀን ኢሚግሬሽን ያሳውቀናል የት እንዳሉ። አሁን በማደራጀት ላይ ስለሆነ ያለው እነዚህን አሁን አጠብቋቸው። እሺ ስለዚህ አቃቂ ቃሊቲ ይላል እዚህ ጋር። ለሚኩራ የሚል ከሆነ ለሚኩራ ነው የምትሄዱት። አሁን ሁለቱ ቦታ ነው። ክልል ላይ ከሆነ ደግሞ በክልል ከተሞች ላይ ያለው ለምሳሌ አዳማ ከሆነ እዚህ ጋር አዳማ ይላል። አዋሳ ከሆነ አዋሳ፣ አለታ ወንዶ ከሆነ አለታ ወንዶ፣ ደብረ ብርሃን ከሆነ ደብረ ብርሃን ብሎ እዚች ቦታ ላይ ያስቀምጥላቸዋል ማለት ነው። ስለዚህ ይሄ አሻራ የምትሰጡበት ቢሮ ማመልከት ማለት ነው።
ከዛ ይኸው ስም በግራ በኩል ሙሉ ስማችንን በእንግሊዝኛ ያስቀምጥልኛል። በቀኝ በኩል ደግሞ ራሱን በአማርኛ ወርቅ ያስቀምጥልኛል። ይኸው የመጀመሪያ ስም ይላል ለምለም ተስፋዬ ገበየ ይላል። እዚህ ደግሞ ለምለም ተስፋዬ ገበይ። ይሄ ሙሉ ስማችን እዚህ ጋር መኖሩን ማረጋገጥ ይኖርብናል። ከታች ደግሞ ጾታችንን ያስቀምጥልናል። ከዛ ወረድ ብሎ የትውልድ ቀናችንን ያስቀምጥልናል ማለት ነው። የትውልድ ቀናችንን 3/12/2002 ብሎ እዚጋ ያስቀምጥልናል። ከታች ደግሞ አይዴንቲፊኬሽን ነምበር ነው የሚያስቀምጥልን የመታወቂያ ቁጥራችንን ማለት ነው። እሺ ከዛ በመቀጠል ስራ ነው። ለምሳሌ ስራ የሚለው ሰልፍ ኢምፕሎይድ ነው፣ የግል ስራ በመስራት ነው የምተዳደረው ብላ ነው የሞላቸው። ይህን ቀጠሮ ስንይዘው ኢትዮጵያዊ ነው። እነዚህ ነገሮች የፀጉር የምናምን ነገሮች ምንም ማተር አያደርጉም፣ እሱ ጋር ትኩረት አታድርጉ። ሌላው ደግሞ እዚህ ጋር ስልክ ቁጥር ነው። ስልክ ቁጥር ይታያቸዋል እዚህ ጋር። ይሄ ስልክ ቁጥር የአመልካቹ ስልክ ቁጥር ማለት ነው። እዚህ ጋር ለዲያች ለምለም ነው የምትለዋል። የለምለም ስልክ ቁጥር ይሄ ነው። አሻራ ከሰጣችሁ በኋላ መሴጅ ደርሷል ብሎ መሴጅ የሚገባላችሁ በዚህ ቁጥር ነው። ስለዚህ ይሄ ቁጥር ሊኖር ይገባል ማለት ነው። ከዛ በታች ወረድ ስትሉ የሚያሳያችሁ የከፈላችሁበትን ገንዘብ ነው ሼር የሚያደርግላችሁ። ለምሳሌ እዚህ ጋር ዋና አድራሻዋ ሚና አድራሻዋ አማራ ደቡብ ጎንደር ነው የተወለደችው ወይም ሜን አድራሻዋ የምትኖረውም እዚህ ነው። ይህንን እዚህ ያሳያችሁ። ወረድ ስትሉ ደግሞ ክፍያውን ነው 5,000 ብር እንደከፈላችሁ ያሳያቸዋል። አጠቃላይ የኢፓስፖርት አገልግሎት ፎርም ይህን ይመስላል ማለት ነው። ከዚህ በኋላ ያደናግራቸዋል ብዬ አላሰብም። አንዳንድ ጥያቄዎች ካላችሁ ደግሞ መልሳችሁ ብትጠይቁ መስራት ያለብን ነው ወይም ግልጽ ማድረግ ያለብን ነገር ካለ አዲስ ግልጽ እናደርገዋለን። መልካም ጊዜ፣ ሰላም ሁኑልኝ። ታንኪዩ